ሁላችሁ ቤተሰብ እኔ ዛሬ በአብርሃም በሁለት ነገር ተደስቻለሁ። ሁለቱንም ነገር እነግራችኋለሁ። ማለቴ በአንዱ በጣም ተደስቻለሁ፣ አንድ ደግሞ የደበረኝ ምክንያት አለ። የምሬን ነው የምላችሁ፣ በጣም ደብሮኛል። በጣምም ደግሞ በሱ ኮርቻለሁ። በቃ አብርሃም ጀግና። እስኪ ይህንን ኮሜንት ስር እየገባችሁ አብርሃም ጀግና ብላችሁ ጻፉልኝ። እስኪ በቃ አጥለቅልቁት። እና ምንድነው የደበረኝም ደስ ያለኝም ሁለቱም ነገር እነግራችኋለሁ። እናንተ እስከ መጨረሻው ይህንን ቪዲዮ ማየታችሁን እንዳትረሱ፣ እንዲሁም ደግሞ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉም። ቤተሰቡን እንደዚህ አይነት ቪዲዮ ሁሌ ይዤላችሁ እመጣለሁ ማለት ነው። እኔ መጀመሪያ ቪዲዮን አሳይቻችሁ ልመለስ። በቃ እኔም አብረን እንድንቀጥል እፈልጋለሁ ምናምን የሚለኝ እኔ ደግሞ በቃ ያልፈልግም እያልኩት ነው። ሲቀጥል ደግሞ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አንተን አላደረኩኝም። ከባድ ምንድን ነው የሰማሁት? እኔ አፍቅሬ መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገድደኝ ነው ለጋሉክስ እሱን ትፈልጊዋለሽ ፈልገሽዋል ወይም ሳትፈልጊ ይህንን ከአንቺ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔታዊ ምንም ነገር ማለት ነው። አሁንም ሌላ ደግሞ አልፈለገችም። ካልፈለገች ግድ የለባት አስገድዳትም የምትጠልቅበት አትችልም። ካልፈለገች አልፈለገችም። ስለዚህ ተሳብት ይሻላል። ወይም እሷ ቀጠሮና ልትወራ የምትፈልግ ነገር አለ። በመሀላችን ገብታ ምን ነገር የምትጠረችም ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥራት የሆነ ምሳሌ ፕሮግራማችሁ አመታችሁ ፍቱ። ከዛ ውጭ ግን የእጅ መጠን ምናምን እንድትደርስም አልፈልግም። ቤተሰቦቼ ምን እየተፈጠረ ነው ያለው? ደስታ ምን እያለ ነው? እስኪ አስረዱኝ፣ ንገሩኝ። የገባችሁ ካላችሁ ምን ለማለት ፈልጎ እንደሆነ እንደዚህ ይሆን ያለው። ቆይ በመጀመሪያ ግን ሰላም አላልኳችሁ ማለት በጣም ይቅርታ። ሰላም፣ እንዴት አላችሁልኝ? ውድና የተከበራችሁ የኔ የአቤት ቲዩብ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ዛሬስ ምን ተፈጠረ የሚለውን እኔ በየሰዓቱና በየቀኑ ይዤላችሁ ወደ እናንተ እየመጣው ነው ማለት ነው። እናንተም ስትጠብቁኝ እንደነበረው እና ዛሬ ደስታ ምን ማለት ፈልጎ እንደሆነ ከምን ተነስቶ እንደዚህ ማለት እንደቻለ እኔ ግራ ገብቶኛል። እናንተስ? ዛሬ ስለሱ በደንብ እናወራበታለን። ቤተሰብ ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ፣ እንዲሁም ቪዲዮውን ደግሞ ላይክ አድርጉት። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ተቀላቀሉም፣ በነፃ ነው። ሁሌም እንደዚህ አይነት አዳዲስ ነገሮች ምን ተፈጠሩ በየቀኑ በአብርሃምና በሩታ በነደስታ በሌሎችም በነ ሄርሜላ ምን ተፈጠሩ የሚለውን እኔ ሁሌ ይዤ ወደ እናንተ እመጣላችኋለሁ ማለት ነው። እናንተ ሰብስክራይብ ካላደረጋችሁ የኔን ቪዲዮ ሊደርሳችሁ አይችልም። እንዴት ይደርሳችኋል? እናንተ ሰብስክራይብ ስታደርጉ እኔ የምለቀውን ቪዲዮ እናንተ ጋር ይደርሳል ማለት ነው። ሰብስክራይብ ማድረጋችሁን ቀጥሉበት አሁንም። እና ምንድነው ቤተሰቦች ዛሬ ይዤላችሁ የመጣሁት እንዴ ምንድነው ነገሩ? ምንድነው ደስታ ሩታን ምን እያላት ነው? አፍቅረሻለሁ እያላት እኮ ነው። እኔ የእውነት ነው ማለት በአብርሃም ዛሬ በጣም ከምን ጊዜውም በላይ ዛሬ በጣም ኮርቼበታለሁ። በጣም ማለት ነው። ግን ደግሞ ያናደደኝም ነገር አለ። አንዱ ኮርቼበታለሁ፣ አንዱ በጣም አናዶኛል። ሁለቱም ልንገራችሁ። ከምን ልጀምርላችሁ? ያው ሁለቱም መናገሬ ስለማይቀር በማንኛውም ብጀምርላችሁ እና ዛሬ በጣም ያስደሰተኝ አብርሃም ሚስቱን አስከበረ። በቃ ከምን ጊዜውም በላይ ሚስቱን አስከበረ። ራሱ ባይከበርም ይህን ስላችሁ የአብርሃም ቤተሰቦች ይቅርታ አድርጉልኝ። ራሱ አይከበርም ያልኳችሁ ራሱን ማስከበር የሚችለው እቤቱ ሆኖ ከሚስቱ ጋር ሲሆን ብቻ ነው። ራሱን ማስከበር ከሄርሜላ ጋር እዛ የትም እንትን እያለ ሩታን አስከብራለሁ ቢል ይሄ አይሆንም፣ አይመጣውም። እናንተም ይሄ ታውቃላችሁ፣ እኔ አልነግራችሁም።
ግን ዛሬ ከሩታ ከደስታ ለማስከበር አፉን እንዳይከፍትባት ይሄ ነገር እሱ ደስታ እያለ ያለው ነገር ስተት ሆኖ ታይቶት ሩታን ለማስከበት የሄደበት ርቀት በጣም በጣም ወድጄዋለሁ። በቃ ይሄ ነው ባል ማለት፣ ይሄ ነው ትክክለኛ ባል። ከዛ ደግሞ የተናደደበት አንድ ነገር ልንገራችሁ። ምን ሊላት ሰማው መሰላችሁ? ሩታ ደስታን ትፈልጊዋለሽ ወይ አትፈልጊውም? ይሄ እንዴት ነው? ምን ከምን ጋር ትጨምሩታላችሁ? የእሱ ሚስቱ የልጁ እናት ትፈልጊዋለሽ አትፈልጊውም ብሎ ምርጫ ውስጥ ማስገባት እንዴት ነው? ተገቢ ነው? እስኪ ምን ትላላችሁ እናንተ? ትፈልጊዋለሽ አትፈልጊውም? በቀጣይ ራሱ ተገናኝተው እንዲያወሩ ችግራቸውን እንዲፈቱ ቦታ እያመቻቸላቸው እኮ ነው። ይሄ ነገር መልካም ነው። እኔ መጥፎ ነገር አይደለም። ተነጋግሮ በመፍታት ችግሮችን በመፍታት በመነጋገር ሁሉም ነገር ይፈታል። እኔ ደስ ይለኛል እንደዚህ አይነት ነገር ማለት ነው። እሱ ግን ተነጋግራችሁ የባሰ እድል እኔ እኮ እንዳይገናኙ ደስታና ሩታ ተገናኝተው ችግራቸውን እንዳይፈቱ እያልኩ አይደለም። አብርሃም ግን እንደዚህ ማለት ራሱ አልነበረበትም። በቃ ምክንያቱም አሁን ደስታ እያለ ያለው ሩታን አፍቅሬያታለሁ። በፊት አንድ ነገር ለማድረግ ስትፈልጉ ደስታ ከመጀመሪያው ጀምሮ የመጣው ሩታን አፍቅሯት አይደለም። ሩታና ደስታ ተነጋግረው አብርሃምን ለማስቀናት ነው የመጣው። መጀመሪያ ሰው እንደዚህ እየተነገረው ከመጀመሪያ ጀምሮ ተስማምተው ያደረጉት ነገር እያለ አሁን እንዴት ነው ወደ ፍቅር የሚቀየርበት? በዛ ላይ የአብርሃም ሚስት የልጅ እናት መሆኗን እያወቀ እንዴት እንደዚህ ብሎ ያስባል እንዴ? በቃ ፍቅር እንደዚህ ቀላል ነገር ነው ማለት ነው? እስኪ አስረዱን። እኛንም እስኪ እንወቀው። እስኪ እንደዚህ ነው ማለት ነው ወይስ አብርሃምና ሩታን ለመያዝ በቃ የሆነ ለመለያየት እኔ አፍቅርሻለሁ ብሎ በቃ አሁን እንደዚህ ስለው አብርሃም መቼም ደስተኛ አይሆንም። እርግጠኛ ደስተኛ አይሆንም። ይሄ ሲሆን ደግሞ ደስታን አፍቅሬያታለሁ ይላል። አብርሃም እንደዚህ ለምን ትላለህ ይለዋል። በቃ ነገሩ ይባባሳል፣ ይጣላሉ ምናምን ነገር። እኔ የምር የደስታ ነገር በጣም በጣም እኔ ምን ለማለት ፈልጎ እንደሆነ ራሱ እንደዚህ ለማለት የቻለው እኔ በጣም ግራ ገብቶኛል። ብቻ እናንተ የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቃ አብርሃምም ደግሞ አንደኛ ጀግና፣ በቃ ጀግና፣ ትክክለኛ ባል ማለት ትክክለኛ ሚስቱን የሚያስከብር ማለት እንዳንተ አይነት ነው። ይሄን ነገርህ ቀጥልበት። ሩታነች የምትሻለ። በቃ ሩታን በስነ ስርዓት ተንከባከብ፣ ልጅህን አሳድግ እንጂ የዚህ ሄርሚላ ጋር ምናምን እያል ጊዜህን አትጨርስ። በቃ አንተ ጀግና ሰው ነህ። የምሬን ነው የምላችሁ ቤተሰብ። እኔ ከዚህ በላይ ምን ማለት እንዳለብኝ አላቅም። ብቻ እናንተ የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ።